አረ እንዳይኝ ባክሽ ታዩ እኛ ቤት ሄዶ ነው የሚሆነው። ቆይ ምን ይሁን ብለው ነው የሚፈልጉሽ? ለምን ሄደሽ ፈልጋለሁ ብለሽ አትጠይቂው? እንደሱ ይሻላል አይመስልሽም? ትክክል ነሽ እኮ ሜሪዬ። አዎ ሄጄ ልጠይቀው እንጂ አንቺ አምሻል ያልኩሽ ቁጭ በይ እንጂ። ምን ነው የምር ልትሄጂ ነበር እንዴ ሜሪ? አንቺ ሜሪና እርግብ አንድ ላይ ተቀምጠው ምናሴና ድንብላል እነ ተምቹን ፍለጋ እየተንከራተቱ ከቆዩ በኋላ ድንገት ከተቀመጡበት እርግብ ስታያቸው በጣም ትደነግጣለች። እንዳያት ስትደበቅና ስትሽቆመቆምም እናያታለን። በዚህ ጊዜ ታዲያ ባክሽ ምንም አያመጡም፣ ይሄኔ ከኔ ቤት ቆይተው ይሆናል ስትላተኝ ሜሮን ቆይ ካንቺ ቤት ደግሞ ምን ሊያደርጉ ነው ነበር ጥያቄዋ። ለምን እሱን ሄደሽ አትጠይቂውም ስትላት ሜሪ የውነሽን እኮ ነው ሳይሻል አይቀርም ብላ ተነስታ ለመሄድ ስታስብ እንግዲህ ሜሮን ቆይ አንቺ ልጅ ግን ያምሻል እንዴ ትላታለች። ማለት ሜሪ ስትላት ማለትማ አማኑኤል ነበር እንደ ቆየሽው ያለቻት ነበረ። ምክንያቱም እርግብ ያለችበትን ሁኔታ የረሳች ስለመሰላት ለማስታወስ ያክል ነበረ በቁጣ ስትናገራት የነበረው። ከዛም ቆይ አንቺ አይደለሽ እንዴ ሄጅና ጠይቂው ያልሽኝ ስትላት እውነት ግን ሄደሽ ልትጠይቂው ነበር ስትላት አዎ ሜሪዬ ምናሴ በጣም ጥሩ ልጅ ነውና ፍትሃዊ ነው ትላታለች። እንደዛ ከሆነ ቅድሚያ ያንቺን ጭንቅላት ነበር ከሁለት የሚፈረክስልሽ ስትል ማለት ሜሪዬ እያስፈራራሽኝ እኮ ነው ትላታለች። አንቺ ከእናቱ ትበልጭበታለች፣ እናቱ እኮ የወረደችው ዘብጥያ ነው ገባሽ? ይህም የሆነበት ሁሉ በአንቺ ምክንያት ነው ብላ ነገሮችን ታስታውሳታለች። ታዲያ አንቺ ስላልሽኝ ነዋ ትላታለች ማለት ነው። ከዛም እንግዲህ ድንብላል እና ተምቹም ፍለጋ ስለቆዩ ከድንብላል ጋር ምንም ሳያስታውሉ ቀጥታ ወደ ቤታቸው ሲሄዱ ግን ሰርፕራይዝ ነበር የጠበቃቸው ማለት ነው ለምናሴ። ምንም እንኳን የድንብላል ሁኔታ ባይሳካላቸውም ግን ሰርፕራይዙ ለምናሴ በጣም ደስ የሚል ነገር ነበረ። ሀና በሱ ምክንያት ከቤት ተጣልታ ወጥታ ነበረ። ያው አቶ ኖላዊም እንግዲህ ቤተሰብ ናቸው። የኔ ቤት ደግሞ ሁሌም ክፍት ነው፣ ነገር ግን ቤተሰቦችሽን ጥለሽ እኔ ጋር መኖር አትችይም ይላት ነበረ። አሁን ላይ ሀና ደግሞ አይ እዚህ በኋላ ምንም ነገር ወደዛ ቤት አልሄድም፣ ደስተኛ ህይወት የምኖረው ካንተ ጋር ነው፣ ካንተ ጋር ሰውን ሰላሜን አገኛለሁ ብለዋለች። በዚህም እንግዲህ እናያለን። ይህ የተለመደ የሀና ንግግር ነው። ጠልታይን ከሆነ መውጣለሁ፣ ምንድነው አባዬ የምታስጨነቀኝ ያለችው ነበረ። ነገር ግን ሳይታሰብ ደግሞ አሁን ከነ ሜላት ቤት ወይም ከእናት አባቷ ቤት ተመልሳ እናያታለን ሀና ማለት ነው። ሰላምዬም በጣም ናፍቃት ነበረ። በዛ ምክንያት እንግዲህ ሀና ሲያይ ምናሴ በጣም ደስ ይለውና በቃ አላመነም ነገሩ። ምክንያቱም ሰላም እና ምናሴ በተነጋገሩበት ሰዓት ምናሴ እኔ ያስከፋት ስለሆነ በእኔ ምክንያት ነው ቤቱን ለቅ የወጣችው እያለ ነበረ። ሀና ደግሞ አይ በሰዓቱ ተናዳባቸውና ከነ ምናሴ ይልቅ አሲርና ተምቹን አስበልጣ እንደምትወድ ነበረ የተናገረችው። ለኖላዊም ቢሆን ለአሲርም ቢሆን እንደዛ ነበር ያለችው። አሁን ላይ ደግሞ ሌላ ነገር ሲመጣ ደግሞ ተዋሽናይ እኔ እዚያ ቤት የምወጣበት ምክንያት ፈልጌ ነው እንጂ ድሮም ምርጫዬ ከኖላዊ ጋራ ነው ስትል እናያታለን። አያችሁ፣ ሁለት ጊዜ ዋሸሽ ማለት ነው። ይቅርታም የጠየቃት አሲር በዚህ ምክንያት ነበር። በጣም ተጣልተው ነበረ፣ በጣምም ታናድደው ነበረ። ፍቅሩን አሳልፎ መስዋዕት ሆኖላት ነበረ ማለት ነው አሲር። ከዛ ግን ላለማናገር እሷን ለማራቅ ሲወስን ወደ ጎዳና ህይወትም የተመለሰበት በእሷ ምክንያት ነው። እኛን ወዳታለን፣ እሷ ግን ቤተሰቦቿን ካገኘች በኋላ ትታናለች፣ ንቃናለች ብሎ እያስብ የነበረው ልጅ ከዛ ኖላዊ ሄዶ ሀና ቤተሰቦቿ ጋር ተጣልታ ወደ ቤት ተመልሳለች ይለዋል ማለት ነው። ቆይ እሱ ነገር እኮ የተለመደ ነገር ነው፣ አሁን ነገ ተመልሳ ትሄዳለች፣ የእሷ እኮ ዝም ብሎ ያዞንባ ነው እያለ ነበር። አይ የአሁን እንኳን ጫን ያለ ነው፣ እንደሱ አይደለም ይለዋለኝ። እሺ ምን ሆና ነው ሲለው በአንተ ምክንያት ነው፣ ቤተሰቦቼ እና ሲርን አላከበሩልኝም፣ አይወዷቸውም፣ እነሱን ያልወደደ ደግሞ ለእኔ መኔ ነው ብላ ተጣልታ ነው የመጣች ሲለው በቃ ይሄኔ በጣም ነበረ የተረበሸው አሲር ማለት ነው። ተምቹ እንኳን በባለፈው እንግዲህ አንቋት ነበረ። እንዴት ከአሲር ሌላ ወንድ ትመኛለሽ? ለምንስ ነው እየጎዳሽ ያለሽው? እኛ እኮ ለጽድቅ አይደለም ያን ሁሉ ነገር መስዋዕት ያደረግንልሽ። ተምቹ የተናገረው ንግግር ማለት ነው። እና
ስለሚያፈቅርሽ ነው። ስለዚህ አንቺ መሆን ያለብሽ ለጆሮና ለጆሮ ነው ብሎ አስጠንቅቋት ነበረ። እሷም ተወዛግባ እሺ በቃ ብላ ወደ አሴር ለመመለስ በፍቅር ሳይሆን በይሉኝታ ልትመለስ አስባና ይቅርታ ጠይቀው አብረው እንደምትሆን ተነግረዋለች። ከዛስ ቆይ ከእዝራ ጋር ተጣልተሻል እንዴ ብሎ ሲጠይቃት አይ ተጣልተናል፣ ነገር ግን እንደዚህ ያክል አይደለም፣ አንተን እየጎዳው ከሌላ ሰው ጋር መሆን አልችልም ነበር ያለችው። ከዛ አንቺ አፍቅረሽኝና ወደሽኝ ምርጫሽ ሁኝ እንጂ የምመጣው ተገደሽ ያለ ፍላጎት ሸኔ ጋር አትሆኝ። ምክንያቱም ቆዳ ሸኔ ጋር ቢሆን ልብሽ ከእዝራ ጋር ከሆነ ለእኔ ምንም ነሽ። ስለዚህ ልብሽን አዳምጭ፣ ተረጋጊ። ፍቅር ማለት ለሚወድ ሰው ደስታ መስጠት እንጂ ግዴታ የኔ ላርግ ብሎ ሙጭጭ የሚል ነገር አይደለም ብሎ ነግሯት ነበረ ማለት ነው። በዚህም እንግዲህ ስትወዛገብ የነበረችዋ ሀና ከቤተሰቦቿ ጋር ደግሞ ተመልሳ እነዝራን ይቅርታ አሲርንና ተምቹን ሌባ ናቸው፣ ሌብነታቸው ከወንድምሽ የሚበልጥብሽ ከሆነ ብሎ ነበር የተናገረች። ሰላምዬም በዚህ ማኩርፋ ነበረ። ከዛም ምናሴም እንግዲህ አንቺ ኮቴ ነሽ፣ ልከላከልሽ ልጠብቅሽ ይገባል ብሎ ሲያናግራት በዚህ ሰዓት ሀና ምን ነበር ያለችው? እነሱ መቀጥቀጥም መግደልም ይችላሉ፣ እናንተ በእኔ ህይወት ምንም አያገባችሁም ብላቸው ተቆጭታ ነበር የወጣችው ማለት ነው። ይህንን ሲሰማ ታዲያ ሲር ለተምቹም ነገረው። በጣም ይቅርታ አስቀይሜያታለሁ ማለት ነው፣ እኔም እኮ ባለፈው ጓብዬባታለሁ፣ ስለዚህ የተጣላችሁም በእኔ ምክንያት ነው፣ አሁንም ተመልሼ ይቅርታ ጠይቃለሁ ሲላት ተባብለው ሁለቱም እንግዲህ አሲርም ይቅርታ ጠይቆ ተምቹም ይቅርታ በባለፈው በተናገርኩሽ ነገር ብሎ እሺ ብላ ተስማምታ ስታበቃ እቴዬ ሆይ እንግዲህ ልጆቹን ጎዳና ካስባረረች ካስወጣች በኋላ እንግዲህ እነሱን በጸጸት እስካሁን ድረስ እኛ እያማናት ነበር እያሉ እሷ ደግሞ ተመልሳ ወደ ዝራ እንቁር ብላ ስትመነቃቅር እናያታለን ማለት ነው። እውነት ፌር አይደለም ሀና እየሰራችሁ ስራ ማለት ነው። ሌላ ደግሞ መለስ ኦሮፕስ መምለካ ሰላም አላልኳችሁም። ቆይ ትንፋሽ ልውሰድ። ሰላም እንዴት ናችሁ? ሰላም ሰላም፣ እንኳን ደህና መጣችሁ። እስካሁን እንግዲህ ስሰሙኝ የነበራችሁ እንደሰማችሁኝ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አይነ ሁላ አዲስ ሰው እንኳን የለም፣ ግን ያው ስንጀምር ነበር ሰብስክራይብ አድርጉ ማለት የነበረብን። አሁን ላይክ አድርጉኝ፣ አታፈጡ ማለት ነው። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። በተደጋጋሚ ነው ላይ ጄባችሁ አይ ነው መጥቻለሁ፣ ግን ደግሞ ምንም ስላልተለቀቀ ነው አዲስ ነገር። ዛሬ ማታ አዲስ ይለቀቃል፣ በአዲስ ደግሞ ይዤላችሁ እመጣለሁ ማለት ነው። እና ይህንን ውብ የሆነ ቦታ ደግሞ ያወቀ ማለት ነው በኮሜንት ሴክሽን ላይ ያስቀምጥልኝ። በጣም የሚያምር ምንድነው ይሄ የመንፈሳዊ ቦታ ነው፣ አገራችን ነው፣ እዚህ ያለውበት አይደለም። ካወቃችሁ በኮሜንት የምር ሸልማችኋለሁ። በደንብ እዩት፣ በደንብ አስተውሉ። ይሄኔ ደግሞ የዚህ አካባቢ ልጆችም ትኖራላችሁ፣ በደንብ አስተውሉና ኮሜንት ላይ አስቀምጡልኝ። አያምርም? የሀገራችን ውብ ተፈጥሮ እዩትማ እንዴት እንደሚያምር ገጠሪዎች ለምታውቁት። በነገራችን ላይ ሌሎቻችሁ እንኳን ይለፍባችሁ ማለት ነው። ሰምታችኋለኝ። ከዛም እንግዲህ የተፈጠረው ነገር ሜላት ዛሬ ጋር ስናየው ማለት ነው ፖስቱን አይቼዋለሁ። ሜሮንና እርግብዬ ሆዴ እጃቸውን ለፖሊስ ሳይሰጡ አይቀሩም። ያው ፖሊሶቹም ተነስተው ደንግጠው ፊታቸው ላይ የሆነ ነገር ይታያል ማለት ነው። እርግብም ደግሞ ይመስለኛል ወይ ተምቹ አግኝቷታለኝ ወይና ሀና አግኝቷታለኝ፣ ብቻ ድርቅ ብላ ደንግጣ እናያታለን በዛሬው በተለቀቀው ፒክቸር ላይ ማለት ነው። ይመስለኛል በባለፈው እንግዲህ ሜሮን ለእርግብ ጥያቄ አምጥታላት ነበር። እሱ ምንድነው ስትላት የነበረው እጃችን እንስጥ አለያ ደግሞ የሜላት ልጆች የሚረዱን ከሆነ እነሱ ጋር እንተባበር፣ የማይሆን ከሆነ ግን ምንም ነገር ማምለጫ ብዙ ስላለን እንንገራቸው፣ ሁሉን ነገር ግልጽልጽ አድርገን ብላ ነበረ። እና ዛሬ ፖሊሶች ጋር ድንገት ሲሄዱባቸው ሁለቱም ቆመው እናያቸዋለን። ሴቷን ፖሊስም ወንዱ ፖሊስም ማለት ነው አይተናቸዋለን። ስለዚህ የሜሮን ሀሳብ እርግብ ተረድታታለች ማለት ነው።
ስለዚህ ሜላትን በቅርቡ ተፈታ እናያታለን። ቤተሰቡም እንግዲህ ወደ ነበረበት ነው እናያለን። እኔ ግን ማለት ነው አሁንም እያሳሰበኝ ነገር ያለው የተምቹና የአሲር ጉዳይ ነው ማለት ነው። እንደ አዋዛ እንግዲህ ወጥተው ሲቀሩ ከባድ ነው። ምናልባት ደግሞ የተሻለ ህይወት መርጠው ሊሆን ይችላል። ወይ ደግሞ ሀና አንድ ቀን እዝራ ማለት ነው ላሽ ያላት ጊዜ እንግዲህ ለእህቷ ለሰላምዬ በጥፊ መታወት ከአንድም ሁለት ጊዜ እያለች እየተሳሳቀች ነበረ ማለት ነው። ሜሮን ማለት ጽዮን ማለት ነው እዝራን በጣም ስለምትወደው መስዋዕት ትከፍላለች። እዝራን አሳልፍ አሰጣትም ለሀና። በዛ ላይ ደግሞ ጠንካራም አይደለም እዝራ የሚባለው ማለት ነው። የሆነ እንዴት ነው ዝምተኛ ነው፣ ግን የሆነ ነፈስ ነገር ነው። በሆነ ነገር ይጎዳል፣ በሆነ ላይ ደግሞ ከሴት ጋር ፉክክርም ገጥሟል ማለት ነው። አሁን መጨረሻ ላይ የእዝራ እና የጽዮን አንድ ከሆኑ ሀና ትከስራለች ማለት ነው። ደግሞ ተምቹ የሚያፈቅራት ፍቅረኛው ብቅ ብላለች፣ ድንብላል ትከስራለች። ቀውጥ ይሆናል በቀጣይ ክፍል ማለት ነው። አሲርም እንግዲህ ደግሞ የራሱ ቅምጥል እንኳን ሌላ ቦታ ነው። ማን ነበር ስሟ መሰላችሁ? ሱሴን ሲያገኛት እንግዲህ ድጋሚ ፍቅሩ እንደሚያቀረሽበት እና እንደሚወዳት እስካሁን ደግሞ ጫብቀው ስትቆይ ምን ያክል የፍቅር መስዋዕትነት እንዳለ ሲገባት ሀና ጨብጭባ በመሀል ላይ ትቀራለች ማለት ነው። እና ይህንን ይመስላለኝ። ከወደዳችሁት ላይክ፣ ሸር እያረጋችሁ ኮሜንት እያስቀመጣችሁ ማለት ነው። እወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ሰሞኑን ደግሞ በጣም ብዙ ነገሮች አሉና እስኪ ደግሞ ማለት አንድ ጥያቄ ልጠይቃችሁ። የትኛው ድራማ ነው አሪፍ አዲስ ድራማ ካለ ማለት ነው የቱ ይሻላል? ያልተንዛዛ እጥር ምጥን ያለ ደስ የሚል ድራማ ማለት ነው ካለ ብጠቁሙኝ ማለት ነው። እስካሁን እኔ ድራማዎቹ አሁን ያሉትን እከታተላቸዋለሁ። ነገር ግን እኔ ላወራ ስል ሀሳብ ያለበት ድራማ ላይ የቱ ይሻላል የምትሉትን በኮሜንት አስቀምጡልኝ ማለት ነው። ያው እናንተ በብዛት ስለምትሰሩ በእርግጥ ሁሉም ሰው የወደደውን ድራማ መርጦ መስራት ይችላል። ግን እዚህ ጋር ደግሞ ማለት ነው ሀሳብ ያለው ሰፋ ያለ ተሎ የማያልቅ ሲሆን አሪፍ ነው። ምክንያቱም 30 ድራማ በየመሀሉ ካስገባን ለቻናላችን አንዳንዴ ሼር የሚያደርግ አለ፣ አንዳንዴ ደግሞ ሼር የማያደርግም ስላለ ከዛ አንጻር ነው ንገሩኝ ያልኳችሁ። ደስ የሚል ድራማ ካለ ረጅም የሆነ ተሎ የማያልቅ ጠቁሙኝ፣ ኮሜንት ላይ አስቀምጡልኝ ማለት ነው። እና እወዳችኋለሁኝ። አብራችሁ ስትከታተሉ የነበራችሁ በሙሉ እንዳልኳችሁ የቦታውን ስም ያወቀ ደግሞ ኮሜንት ላይ አስቀምጡልኝ። 2 ጥያቄ ጠይቂያችኋለሁ ማለት ነው። በተረፈ ሰላማችሁ ብዝት ይበልልኝ። ሰላም ነውና ሰላሙን ይስጠን። ከምናየው ከምንሰማው መድኃኒዓለም ይጠብቀን። በስደት ያለነውን ህይወታችን ደግሞ እሱ ባርኮና ቀድሶ ለሀገራችን ያብቃን። እውነት ለናፈቅ ነው ለወንዛችን ለቀያችን ያብቃን። ብዙ የሚሰሙ ነገሮች አሉ። አሁን በስደት ላይ ነገር ሁሉ ጥብቅብቅ ብሏለኝና ቤይሩት ያላችሁ ወረቀት አሰሩ ተብሏለኝ። ጆርዳን ያላችሁ በሙሉ ማለት ነው ራሳችን ጠብቁ። እወዳችኋለሁ። ከክፉ ነገር መድኃኒዓለም ይጠብቀን። በተረፈ እንግዲህ ቸር ዋሉልኝ።